አሰላሙ አሌይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ ያለው አልሐምዱሊላ። ወዳችሁ ፈቅዳችሁ ስለምትከታተሉኝ ከልብ አድርጌ አመሰግናለሁ። ይህም ቪዲዮ ከወደዳችሁት ላይክ፣ ሸር፣ ሰብስክራይብ ማድረጋችሁን አትርሱ። አስተማሪ ታሪኮችን እንደዚሁም አዝናኝ ታሪኮችን አካፍላችኋለሁ። ዛሬም በአዲስ ታሪክ ብቅ ብያለሁ። የማይፋቅ ስህተት ክፍል 1። የማይፋቅ ስህተት። የጧቷ ፀሐይ በየት በኩል እንደወጣች እንጂ ተፈጥሮ የማደንቅ ልምድ የለኝም። ብቻ ዋናው ነገር መውጣቷ ነው። እኔም ሰውነቴ ላይ የተለጠፈ የሚመስለውን ስኪን ዩኒፎርሜን ለብሼ ፀጉሬን ፈርዤ አንድ ደብተር አንጠልጥዬ ወደ ትምህርት ቤት እሄዳለሁ። እንደ ሌላው ተማሪ ፖርሳ ሙሉ ደብተር መጽሐፍ ተሸክሜ መሄድ በጣም ነው የሚሸክከኝ። ፖርሳ የያዙ ልጆች ሳይ ፋራ ነው የሚመስሉኝ። እነሱ ፖርሳ የተሸከሙትን እኔ በወጉ እንኳ ሳልጽፍ ይሄ ኩረጃ እድሜው ይርዘምና 11ኛ ክፍል ደርሻለሁ። ጓደኞቼ አብነት፣ ሚካያስና ከሪም ይባላሉ። የትምህርት ቤታችሁ ጭሶች እኛ ነን። እኔ ፍቅረኛ ሳይኖረኝ አንድ ሌሊት ካለፈ በጣም ነው የሚደበረኝ። ከአንዷ ጋር ስደባበር ሌላኛዋ ወዳውኑ ጠብ አደርጋታለሁ። ሚካያስም የኔ ብጤ ነው። ከሪምና አብነት ግን የእኛ ወሬ ከመስማትና በአለባበስ ከመመሳሰል በዘለለ ብዙም ቼክ ማውረድ አይመቻቸው፣ አይቀናቸው። ያለሙያችን አንገባም ይላሉ። እኛም የችኮቻችን ጓደኞች ልናስበላቸውም እንሞክራለን፣ ግን እስካሁን አልቀናቸውም። ጠዋት 12 ሰዓት እንደደረሰ የማውቀው እናቴ ቤት ውስጥ መንጎዳጎር ስትጀምር ነው። ሀቢብ ተነስ፣ መቼስ ገና ስትኳኳል መከራ ነው አለች። እኔ አልጋ ላይ ተጋድሜ በፌስቡክ ከፌቨን ጋር እጀናጀናለሁ። ፌቨን አዲሷ ፍቅረኛ ናት። ሁሌም ጧጧት እናቴ ሌሊት የጋገረችውን እንጀራ ከቤታችን ትንሽ ራቅ ብሎ ያለውን የፕላስቲክ ምግብ ቤት ሳላደርስላት ወደ ትምህርት ቤት አልሄድም። አባቴ ከሞተ በኋላ በቻለችው ሁሉን ለማኖር ትለፋለች። ቤታችን ቢሸጥ ብዙ ብር የሚወጣ ቢሆንም እማዬ ከማልም ማስታወሻ አልሸጥም ብላ ግግም አለች። ከማል አባቴ ስም ነው። ያለኋት ልጇ እኔው ብቻ ስለሆንኩኝ በቻለችው መጠን ከማንም እንዳላንስባት ትጥራለች። የሚይዘው ስልክና ልብሶቼ፣ ኪሴ ውስጥ የሚገኘው ብር የላስቲክ ምግብ ቤት ያላት እናቴ ያለችኝ አይመስለኝም። ለእኔ ያላት ከመስጠት ወደ ኋላ ብላ አታውቅም። እናቴ ሁሌም ሱስ የሚበላይ ትወርቅና አይኔን አታየኝም ብላ ስለምታስፈራራኝ ሱሱን በርቁ ነው የምሸሸው። ጓደኞችም እኔን ስለሚከተሉ ሱስ ሰፈር የለበትም። ምድር ላይ ሁሉ ነገሬ እናቴ ናት። በጣም እወዳታለሁ። አዛውኝም ማለት ይከብደኛል። እየተነጫነጭኩም ቢሆንም ያለችኝን እፈጽማለሁ። ከአልጋ ላይ ተነስቼ ከታጣጠብኩና ፀጉሬን ከፈረዝኩ በኋላ ደብተሬን እናቴ ይዛለኝ እንጀራውን ፍሬዝ እንዳይበላሽብኝ በእጆቿ አየር ላይ ተሸክሜ ወደ ምግብ ቤት አድርሼ በዛው ሚካያስን ጠርቼ ወደ ትምህርት ቤት ሄድኩኝ። አብነትና ከሪም እኛ ሰፈር ስላልሆኑ ትምህርት ቤት ነው የምንገናኘው። ከክፍላችን ተማሪዎች በእድሜ ከፍ የምንለው እኛ ነን። ሰልፍ እስከሚያልቅ ድረስ ውጭ ላይ ያለውን ሻይ ቤት ሻይ እየጠጣን እየበላን እናረፍዳለን። ሰልፍ ሲያልቅ እንገባለን። ሚኪ ከችጉ ጋር ሲዛዛግ ይቆይና ከተሰናበተ በኋላ አብረን እናሳልፋለን። ከትምህርት ስንለቀቅ የኔዋ ፌቨን ከትምህርት ቤት አቅራቢያ ያለ የግል ትምህርት ቤት ስለምትማር አብሬያት እስከ 11 ሰዓት ቆይቼ ሸኝቻት ወደ ቤት እመለሳለሁ።
እኛ የምንማረው የመንግስት ትምህርት ቤት ነው። ፌቨን እውነት ካወራን ቆንጆ አትባልም፣ ግን የሆነ ደስ አላት። ቅብጥብጥ ትላለች። ከእሷ ጋር ፍቅረኛ ከሆን ወር አልፎናል። ጓደኞች ፌቨንን ጠብ ሳደርጋት የሌለ ነው የኮሩብኝ። ምዕራባዊንን ያንበረከኩ ያህል እሷ ትንሽ ሀብታም ልጅ ነገር ስለሆነች ጓደኞቿ ሳይቀር ትጋብዛቸዋለች። እውነት ለመናገር ከ3 ወር በላይ ከአንድ ሴት ጋር መቆየት አይሆንልኝም። ከዚህ በፊት 3 ሴቶች ፍቅረኛሞች ሆነው ነበር። ሰላማዊት፣ ሜሮንና ሰሚራ ይባላሉ። ከሰላምና ከሰሚራ ጋር ተኝቻለሁ። ከተጓቸው በኋላ ሁለቱም በጣም ተጎድተዋል። ሜሮን ስትገግምብኝ ነው የጨረኳት። ከዛ በኋላ ምን ትሁን ምን አላውቅም። ብቻ ግን ከፍቅር ግንኙነት ማቋረጥ በኋላ በጣም የሚጎዱ ሴቶች ናቸው። ሁለ ነገራቸው ብልሽሽት ነው የሚለው። ከፌቨን ጋር ዛሬ ከተገናኘን በኋላ አንድ ሰፈራችን ውስጥ ደፍሬ ገብቼው ወደማላውቀው ካፌ ወሰደችኝ። ካፌው ግርማ ሞገስ አለው። ገብተን አንድ ጥግ ላይ እንደተቀመጥ ፌቨን አይኔን እያየች የእውነት ትወደኛለች አለች። ወደ አሁኑ ፈገግ ብዬ አንቺን አለመውደድ እንዴት ይቻላል አልኳት። ምላሴ እኮ ጤፍ ይቆላል። ግን እኮ እኛ ትምህርት ቤት ስላንተ ደስ የማይል ነገር ይወራል አለችኝ። ምን አልኳት ትኩር ብዬ እያየኋት። ፍርሃት አይኖቿን እኔን ከመመልከት እየሰበረችው ሴት አሯሯጭ ነው፣ ብዙ ሴት ያተራምሳሉ ምናምን አለች። እንደ መቆጣት እያልኩኝ እነሱን ትናንትና ነው፣ እሱ እኮ ትናንትና ነው። ዛሬ አንቺ መተሽ ህይወቴን ሙሉ ለውጠሽዋል። ተስተካክያለሁ። አታምንኝም እንዴ አልኳት ፈጥኔ እጆቿን በእጅ ጭምቅ እያደረግኩኝ። አረ አምናሃለሁ ተዋቸው በቃ አለችኝ። የፌቨን ፍቅር ሁለ ነገሯ ውስጧ ይታያል። ጀንጅኜ ያስመጥኳት እኔው ነኝ። ግን እሷ ፎንቃ የሌለ ገብቶላታል። ፌቨን ስትዘፍን ድምጿ በጣም ያምራል። ብዙ ጊዜ ደውላ ትዘፍንልኛለች። የልቧን የምትነግረኝ በዘፈን ነው። እኔንም ዛሬም ዘፈነችልኝ። ድምጿ ውስጥ የሆነ ለቅሶ እንዳታጣኝ ሰግታለች። ከካፌው እንደወጣን ቦርሳዋን ይዤላት እየዋራን በየመሃሉ እየዘፈነችልኝ ወደ ቤቷ ሸኘኋት። ከእሷ ጋር ስጨርስ ሚኪያስን ደወልኩለት። ፑል ቤት እየተጫወተ እየጠበቀኝ ነበር። ተገናኝተን ወደ እማዬ ምግብ ቤት ሄድን። እማዬ ምግብ ካቀረበችልን በኋላ ከኛ ቤት ጎን የተሰራው ትልቅ ቤት እኮ ተሸጠ፣ ዛሬ ሰዎቹ ገቡበት አለችኝ። እኔና መኪ ትምህርት ቤት በመሄዳችን እቃ አውርደን የምናገኘውን ብር ስላጣን ተበሳጨን። ለነገሩ ጎረቤታችን መወጨቅ ደግሞ አይነፋም። እማዬ ሌላ ተስተናጋጅ ምግብ እያቀረበች ደግሞ ጥሩ ሰዎች ይመስላሉ። ሰውየው ቁልፉን እንዲሰጣቸው ደውሎ ሂጅ አይቻቸው ነበር አለች። እማዬ ቤቱ እስኪሸጥ ደላላ ሲመጣ እንዲታሳይ አደራ ተበላ ቁልፍ እሷ ጋር ነበር። ማታውኑ እናቴ ቡና አፍልታ አዲሱ ጎረቤቶቻችን ጋር ሄድን። እኔ እንኳን ጀበናውንና ሽምብራውን አድርሼላት ለመውጣት ከፌቨን ጋር ፌስቡክ ላይ ለመጀናጀን አስቤ ነበር። ሰዎቹ ጋር ስደርስ እንኳ አንዲት ጠየም የሆነች ረዥም ቀሚስ የለበሰች ሂጃብ የጠመጠመች ጥርሷ በብርግስ የታሰረ ወዛማ ልጅ በሩን ከፈተችልን። እቃ ድርሶ የመመለሱ ሀሳብ ሰረዝኩት። ይህችን የመሰለች ልጅ ያለችበት ቤት መቀመጥ ራሱ ደስ ይላል። እኔ ሴት ላይ ችግር አለብኝ። ያየሁት ሁሉ ያምረኛል። ነገሩ ይች እንኳን ትገባኛለች። የሰፈሬ ሴትማ ለማንም አላስበላትም። እማዬ ሴቶች ጋር ገባች። እኔ
ልጅቷ ወደ ሳሎን ወሰደችኝ። ሳሎን ስገባ ምግብ ቀርቦ ነበር። አንድ ሸምገል ያሉ ሰውዬ ስገምት አባቷ ይመስላኛል። አምሪያ ልጄ መታጠቢያውን አሳይውና ይቀላቀለን አሉ። እንዴ ስሟ አምሪያን ማለት ነው አልኩ በልቤ። ምን አለ ስልኳንም በዛው ቢጠሩት። ፈገግ ብላ መታጠቢያ ቤት ወሰደችኝ። እየታጠብኩ ስንተኛ ክፍል ነሽ አልኳት። ድፍረቴ ሳይገርማት አልቀረም። ከወር በኋላ 12ኛ ክፍል ነኝ አለች በትህትና። ስለ ራሴ ትንሽ ነገርኳት። የአባቷን ስም ጠየቅኳት። ራህመት አለች ፈገግ ብላ። ልጅቷ ፈገግታ ታበዛለች። እኔ አባቷን ስም የጠየቅኩት አባቷን መተዋወቅ ፈልጌ አይደለም፣ ፌስቡክ ላይ ለፈልጋ ስላሰብኩ ነው። ታጥቤ እየተመለስኩ ቆም አልኩና ወንድም ምናምን የለሽም አልኳት። 3 አሉኝ። ሳሎን ያሉት 2 ወንድሞቼ ናቸው። አንደኛው ልጅ ታሞ ሂዶ 3ቱም አግብተው ወጥተዋል አለች። የቤቱ ታናሽ መሆኗን ነው። እንግዲህ ለዛሬው ከበቂ በላይ መረጃ እንደሰበሰብኩ አሰብኩ። ነገ ለሚካያስ ይተረካል። ሳሎን ገብቼ በልተን ከጨረስን በኋላ አባቷ የጥያቄ መዓት አወረዱብኝ። ብዙ የሃይማኖት ትምህርት ለምን እንዳልተማርኩ ምናምን ነው ሲጠይቁኝ፣ ስወዛገብ አለመማሬ የገባቸው መሰለኝ። ሰውየው ሃይማኖተኛ ነገር ናቸው። ፌቨን 10 ትደውላለች። ስልኩን ዘጋሁት። ደግሞ በመጀመሪያ ቀን ልትጠቆር እንዴ? ሰውየው አንድ በአንድ ሳሎን የነበሩ ልጆችን ካስተዋወቀኝ በኋላ አምርያን ጠርተው ሰፈሩን እንዲያላምዳት አደራ አሉኝ። ተመስገን፣ እንኳን አደራ ተብዬ ወትሮውንም እንዲህ ነኝ። አንገቴን ስደፋ ምንም የማላቅ መስያቸዋለሁ። ከነ አምርያ ቤት እንደወጣው ፌቨን ጋር ደወልኩ። ፌቨን በጣም ተጨንቃ ነበሩ። ሁሌም ከ3 ሰዓት በኋላ ስለምናወራ ስልክ አላነሳ ስላት ደነገጠች። ድንጋጤው ሲበርድላት አንዳንድ እንዝፈን አለችኝ። ፌቨን ስዘፍን ድምጿን ትወደዋለች። አንዳንድ ተዘፋፈን። ስልኩ ተዘጋ። እቤት ከገባሁ በኋላ አምርያን ፌስቡክ ላይ አሰስኳት። በመጨረሻ ላይ አንድ ፎቶ የሌለው አካውንት የሷ ይሆን ብዬ ገመትኩ። ሪኩዌስት ላኩኝ። ወደ አሁኑ ተቀበለችኝ። ትንሽ እንዳወራኋት እሷ ለመሆኗን አወቅኩ። ተበሳጨሁ። ለተኛ ስል ሚኪ ደወለ። አረ ሚኪ ስልኩን አንስቼ ሀቢብ ያበደ እቅድ አለ ችኳን በተመለከተ። አሁን አያቴ ሰው ሲመክር ሰምቼ ነው። በጧት በሰፊው እተነትንልሃለሁ አለኝ። ሚኪ የሌለ ጓጉቷል። እኔም እስኪነጋ ለሚኪና ለአምርያ ለተረተረላቸው ከሚኪያስ ባህሪዎች በጣም የሚገርመኝ ሙድ የሚፈርከው ሲከላከሉ ከስማቸው ነገር ውስጦች መሆኑ ነው። ገና እንዴት ተገናኘን? እስካሁን በችኳ ጉዳይ ላይ የሌለ ተበልተናል። ጥቅም የሌለው ስራ ነበር የሰራ ነው አለኝ። ደግሞ ማን አባቱ ነው ፍቅረኛ የመያዝ መጥፎ ነው ብሎት ይሆን? በግራሞት እያየሁት እኔና ሄለን ልንታታው ነው አልኩት። ሄለን የሚኪ ፍቅረኛ ነች? ለምንድን ነው የምትተዋት አለኝ። ግራ እየተጋባው እና ምንድን ነው የምታወራው አልኩት። ሚኪ ተረጋግቶ ማስረዳት ጀመረ። ይሄውልህ ሀቢብ፣ እኛ እዚህ የትምህርት ቤት ሴቶች ስናሯሩጥ ብዙ ገንዘብ አምልጦናል። ማታ እኮ ነው የገባኝ። የጎረቤታችን ላይ የጋሻ አክሊሉ ልጅ አረብ ሀገር ልትሄድ አያቴ ሲመክራት ሰማሁ። ምን አለ መሰለህ፣ እዛ አረብ ሀገር ያለው ሴቶች እዚህ ቁጭ ብለው እያባበሉ የሚያበሉ አመዳም ልጆች አሉና
ብርሽን ለማታውቂው ሰው በወደድኩት ሰበብ አተላኪ አላት። አያቴ አሁን ጎረቤት ከሚመክርበት ምን አለን የነጋግሮኝ እያባበልኩ በበላሁ። ለማንኛውም ከዚህ በኋላ እኔና ፌቨን የተደባበርን እነዛን ደግሞ በፌስቡክ አሳደን ብናሰምጥስ መላ ብናገኝ ሳለ ምንም የማይዋጥለት ቆንጆ ሀሳብ ነበረ ያመጣው። ፈገግ ይህም አብነትንና ከሪምን ራሱ ያሰፉታል። እንደውም የቺክ ፈቢያዎች ይገፋቸዋል አልኩት። ትምህርት ቤት እየሄድን ከአብነትና ከከሪም ጋር ጮርናቄ እየበላንበትን ሻይ ቤት ተገናኘን። ጮርናቄ በሻያችን አዘን በደንብ ማኪ ያመጣውን ሀሳብ አስረዳናቸው። የመጀመሪያው ስራ አረብ ሀገር ያሉ ሴቶች ላይ ለይቶ ፌስቡክ ላይ ጓደኛ ማድረግ ነው። ሀሳብ ላይ ከተስማማን በኋላ በመሀል ሚኪ ወደ እኔ እየዞረ አዲሶቹ ጎረቤቶቻችን እኮ ሙድ አላቸው አለኝ። ሚኪ ሌላ ሀሳብ አምጥቶ አሰራሰረኝ እንጂ እኮ ስለ አምሪያ መተርተር የመጀመሪያ እቅድ ነበር። ስለ አምሪያ መተርተር የመጀመሪያው እቅድ ነበር። ወደ አሁኑ ማታ ስለነበረውና ስለ አምሪያ በዝርዝር ነገርኳቸው። አብነት ኮስተር ብሎ እቺ ልጅ ፈንቃ ካልጨመደርካት የዛን ያንተ የፍቅር መምህር እንልሃለን አለኝ። እኔም የሚገርም አብነትን እንደ ችኳንኳ ሳይጠብስ እኔ አራተኛ ይዤ እልህ ሊያስዙኝ መሞከሩ ነው። ከሪማን እያየው ፌቨን ስትሰለቸኝ ወደ እሷ ዞራለሁ አልኩ። ከሪም ዝም ብሎ ያየናል። መኪ ሀሳባችንን እየተቃወመ ጎረቤት መጀንጀነ እኮ አይነፋም አለኝ። እሱ እኔን ተወው አልኳቸው። ስልኮችን ላይ ተተከል። አረብ ሀገር የሚኖሩ የሀገራችን ሴቶች መሰብሰብ ጀመር። ከአራታችን በእድሜን የሚያንሰው ከሪም ነው። 17 አመቱ ነው። እውነት ፈጣሪን ነው የሚያውቀው። እኛ 19 ላይ ነን። የክፍላችን የእድሜ ባለጸጋዎች እኛ ነን። እኔ በአባቴ ሞት ምክንያት 2 አመት ትምህርት አቋርጬ ነበር። ሚኪ ከመሸኖ ትምህርት የጀመረው። አብነት ከክፍለ ሀገር ሲመጣ ተከልሶ ነው ወደ ኋላ የቀረው። በቻልነው መጠን ለብዙ ሴቶች ፍሬንድ ላክንላቸው። እዛው ተጠደን ነው መሰል የሚውሉት። ከግማሽ በላይ የሚሆኑት ወዲያውኑ ተቀበሉን። እኔ የኛዎቹ በስማቸው ቅድመ ተከተል እየሄድኩ መጻጻፍ ጀመርኩ። አንዳንዶቹ አይመስልሱም፣ ብዙዎቹ ግን መለሱልኝ፣ ተመቹኝ። በደንብ መጻጻፍ ጀመርኩ። ክፍል ገብተን አስተማሪው እያስተማረ እኛ ከኋላ ቁጭ ብለን ፌስቡክ እንጀናጀናለን። 9 ሰዓት ላይ ከትምህርት እንደወጣን እኔና ፌቨን እንደተለመደው ላገኛው ወደ ትምህርት ቤቷ ሄድኩኝ። ደሞ አርብ ነው። ቅዳሜ እሷ ትምህርት ቢኖራትም እኔ የለኝም። እሷን ብዬ እንዲሄድ ደግሞ እናቴን ሳግዝ ነው የምውለው። እሁድ እሷ ከቤት ስለማትወጣ አንገናኝም። ስለዚህ አርባችንን ያማረ አርብ ለማድረግ ብዙ ጊዜ እስከ 12 ሰዓት እናመሻለን። ማምሻውን ስንመለስ በሰፈራችን ውስጥ ለውስጥ እየተሽለኮለክ ጭር ያለ ቦታ ስናገኝ ደግሞ እየተሳሳምን እናብዳለን። ፌቨን ለቤተሰቦቿ ከጓደኞቿ ጋር ነበርኩ ትላለች። እኔ እንኳ ሲጀመር ኃይለኛ ቁጥጥር የለብኝም። ከጠየቀችኝም ያው ከሚኪያስ ጋር ነበርኩ እላለሁ። ዛሬ ፌቨን ገና ሳገኛት ትንሰቅስቃ ማልቀስ ጀመረች። ቦርሳዋን እያወለኩላት አረ ፌቡ እኔ ነኝ እንደ የማስለቅስሽ ነው የሚመስለው፣ አረጋጊው እንጂ አልኳት። ፌቨን አሁንም ለቅሶዋን አላቆመችም።
አቅፌ እያባበልኳት እዛው ትምህርት ቤት አቅራቢያ ወዳለ ካፌ ሄድን። እንዴት ተቀመጥ እንባዋን እየጠረኩላት በቃ ፌቡ አታልቅሽ ምን ተፈጠረ አልኳኝ። ሀባይብ ገልቢ ስለተከታተላችሁኝ በጣም አድርጌ አመሰግናለሁ። ኢንሻአላህ በክፍል 2 እንገናኛለን። እስከዛው ድረስ መልካም ጊዜ ይሁንላችሁ።